ሰው እስኪ ቀናበት ቤዛ እኔ ማለት ልብሽ ላይ እንደተሰካ መርፌ ማለት ነኝ ያሬድን ለመቅረብ በሞከርሽ ቁጥር ልብሽን ይበለጥ አደማዋለሁ እኔ ግን ሰዎችን ከርቀት የማርበትበት ተሰጥቶ ኬት ነው ያመጣሁት ለማንኛውም ቆንጆ ቡና ያስፈልገኛል ሰላም ውዶቼ እንደምን አላችሁ ባላችሁ በሰላማችሁ ብዝት ትርፍ ይበልኝ እያልኩኝ እንግዲህ ተወዳጅ የሆነውን የአፍላ ፍቅር ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አፍላ ፍቅር ክፍል 123 ተለቋል ማለት ነው። በጣም በምንጠብቀው አይነት ነገር ነው እየለቀቁልን ያሉት ማለት ነው። ከምንጠብቀው በላይ አድርገው በጣም አዝናኝ ድራማም እንደሆነም እናውቃለን ማለት ነው ውዶቼ። እንግዲህ የድራማው ትውኔት በጣም እየተፋፋመ ይገኛል ማለት ነው። እሱም ደግሞ እንግዲህ በፊዮሪና በቀስቴ እንዲሁም ደግሞ ያለውን ነገር ቅዱሴ እንግዲህ ታሞ ወደ ቤት እንደነበረ አውቀናል ማለት ነው። አሁን ግን በክፍል 122 ላይ እንግዲህ ተከስቷል ማለት ነው። ቅዱስ መጥቷል ማለት ነው። እንደዛ እጁ ተሰባብሮ በፕላስተር ተጠጋግኖ እራሱ እንግዲህ ቀስቴን እንደማይፈራውና ብድሩን መመለስ እንደሚፈልግ ሲናገር ሰምተናል ማለት ነው። እሱም ደግሞ እንግዲህ ያን አልበቃህም መሰለኝ ድጋሚ ልትሳፈጠኝ መተሃል ብሎ ሲለው ፊዮሪ እንግዲህ ቀስቴን ወደኋላ ቅዱሴን ወደኋላ በማድረግ እንግዲህ ቅዱስን ለመምታት እኔን ማለፍ ይኖርብሃል፣ ዝም ብለህ አትደንፋ አንተ ሴቱ ቀስቴ በማለት እንግዲህ ነግረዋለች ማለት ነው። እሱም ደግሞ እንግዲህ ሴት ጋር የመጣኸው ሴት እንደማልመታ እጄን ሴት ላይ እንደማላነሳ ስላወክ ነው አይደል ሲል ቅዱሴም ደግሞ ለክብሩ የማይደራደር እስከሆነ ድረስ እንግዲህ ፊዮሪ ጣልቃ አትግቢ ነይ ወደዚህ ብሎ ሲላት አፍክን ዝጋ አንተም ብላ እንግዲህ ቀስቴ ጋር ለመፋለም ወስናለች ማለት ነው። ቀስቴ ግን እንግዲህ ምንም ሴትነቷን አክብሮ ቢሆንም እንግዲህ ፊዮሪን አንድም ነገር እንዳልተናገራት አይተናል ማለት ነው። ግን እንደዛ በተፋፋሙ ቹቻዬ እንግዲህ ዘላ መጣ አንቺ ምን አባሽ እያደረግሽ ነው ከፎንቃዬ ጋር ስትለም እሷም ደግሞ ዞር በይ ብላም እንግዲህ አንቺ የኔና ያንቺ ነገር አላበቃም ገና ጅማሬ ነው ብላታለች ማለት ነው። በዛ መሀልም እንግዲህ ሁለቱ በሚፋፋሙበት ሰዓትም እንግዲህ ቅዱሴም ደግሞ ፊዮሪ ዞር በይ ምክንያቱም እነዚህን ትንሾች እኔ ራሴ ነኝ ዋጋቸውን የምሰጣቸው ሲል አንተ ማናባህ ነው ትንሽ እንዴት ትለናለህ በማለት እንግዲህ ቀስቴም በጣም በመናደድ እና ደሙ እንደፈላም አይተናል ማለት ነው። አዎ ካንተ በላይ ምን ትንሽ አለ ትንሽ ስለሆንክማ ነው እኮ ከጀርባ ሆነህ ልታጠቃ የፈለከው በማለት እንግዲህ በሚልበት ሰዓት እንግዲህ ቦቸራ የሻይ ቤቱን ንጉስ መጥቷል ማለት ነው። ቦቼ እንግዲህ ኢንስፔክተር ና ብሎ እንግዲህ ማንም የሌለውን እሱ ግን አውቆ እንደዛ በማለት እንግዲህ አቀሳስሯቸዋል ማለት ነው። እነሱም እውነት መስላቸው ፈርተው ተላቀዋል ማለት ነው። እንግዲህ ቦቸራ አንተ ውሸትክን ነው አይደል ይሄን ፋውር የሰራኸው በማለት ሲነግረውም ደግሞ እና ምን አማራጭ አለኝ ቢያንስ ፖሊስ ብዬ እንትን ለማለት ፈልጌ ነው እንዴት ይሄ ሀሳብ ሊመጣልክ ቻለ ሲሉትም እሱ ግን ምን አማራጭ አለኝ እኔን ምንም ቼክ እንደማታደርጉኝ አውቃለሁ በማለት እንግዲህ ነግሯቸዋል ማለት ነው። ቦቼራ ኑርልን ዘና ያደርገናል ፈታ በሚል ድምፁ እንግዲህ ቀልዶቹን የገባበዛቸው እና ቤተሰቦችዬ እንግዲህ ቅዱሴና እናንተም ወደዚህ ሂዱ እናንተም ደግሞ በዛ ጋር ሂዱ ብሎ ገላግሏቸዋል ማለት ነው። ነገር ግን ቹቻ ደግሞ እንግዲህ ከኃይለኝነቷ እንትን ለማለትም አድርጋለች ማለት ነው። ሲቀጥል ደግሞ ቅዱሴ ደግሞ አንድ ሀሳብ እንዳቀረበላት አይተናል ማለት ነው። ምክንያቱም ቹቻዬን እንግዲህ አንድ ነገር ነው ይሄን በቀል እንዳቆም የምትፈልጊ ከሆነ አንድ ቅድመ ሁኔታ አለኝ በማለት ችግር የለውም ቅድመ ሁኔታህን እቀበልሃለሁ በማለት እንግዲህ አንቺ እኔ ጋር ትሆኛለሽ በፍቅር እኔ ጋር ሆነሽ እንቀጥላለን በተለይ ከቀስቴ ፊት አክት ታደርጊያለሽ ሲላትም እሱ ችግር የለውም እሺ ብላ እንግዲህ በሀሳቡ እንደተስማማችም አይተናል ማለት ነው። ነገር ግን እሷ ግን ይሄንን ተጠቅመ ሌላ ፋውር እሰራለሁ ብትል ከማን ጋር እየተሳፈጥክ እንደሆነ አሳይሃለሁ ብላው ነው የወጣችሁ ማለት ነው። እሱም ደግሞ አንቺንና እሱን ታያላችሁ አንድ ላይ አድርጌ ባላቃጥላችሁ እኔ ቅዱስ አይደለሁም በማለት እንግዲህ ተውኖታል ማለት ነው። እንግዲህ ቤተሰቦች የፊዮሪም እንግዲህ እነ ሚኪያስም እንግዲህ
እነ ሚኪም እንግዲህ ይሄንን ፓወር ብታበርዱት ምን ይመስላችኋል ብለው ሊነግሯቸው ሲፈልጉም ፊዮሪም ደግሞ በፍጹም ይሄን ነገር ማድረግ አልችልም ብላለች ማለት ነው። ነገር ግን አንቺ ግን ምን ስትይ ነው ይሄን ነገር ልታደርግ የቻልሽ? በክብሬ አልደራደርም ብለዋለች። እሱ ከነሱም አልፎም ደግሞ ቅዱሴም ደግሞ ይሄን ነገር አብርጂ፣ ምክንያቱም አንቺ ከዚህ ጣጣ እንድትወጪ እፈልጋለሁ በሚላትም ሰዓት እሷም ግን በፍጹም አላደርገውም ብለዋለች ማለት ነው። ነገር ግን ይሄ እኮ የኔ ጉዳይ ነው ሲላትም ደግሞ እሷም ደግሞ አንድ ግሩፕ እስከሆን ድረስ ለአንተ መሞት ካለብኝ እሞታለሁ ብላ እንግዲህ ቃሏን ሰጥተዋለች ማለት ነው። ፊዮሪ ይመችሽ፣ እንግዲህ ቅዱሴን የሌለ እየማረክሽ ነው። ቅዱሴም ደግሞ እንግዲህ ፊዮሪ ግን የሌለ የኔ ፎንቃ እየገዘገዘች ነው አይደለም በሚል ድምጽ እንግዲህ የሌለ ፈርሽሻለሁ ሲላትም እሷም ደግሞ አንተ የሆንክ አዝግ ብላው ትታው ሄዳለች ማለት ነው። ቤተሰቦች እንግዲህ ፊዮሪና ቅዱሴ አንድ ላይ ቢሆኑ ደስ እንደሚል ሁላችንም የምንፈልገው አይነት ነገር ነው። በተለይ እኔ በጣም ነው የምፈልገው ማለት ነው። መቼ ፍቅር ጥያቄ አቀረበላት የሚል ነገር ነው። ምክንያቱም ፊዮሪ ቅዱሴም ደግሞ ለእኔ ምን አይነት ሴት ትመቻለች ብላ ስትጠይቀውም እኔ የምፈልጋት ሴት በጣም ድብድብ የምትወድ እንዲሁም ደግሞ የምታጋጨኝ እንዲሁም የማጋጫት ብሎ በጣም አምባገነን የሆነች ሴት ነው የምፈልገው ሲልም ነግሯታል ማለት ነው። ቤተሰቦች እንግዲህ የቅዱሴ ነገር በጣም አጓጊ በሆነ መልኩ እየቀጠለ ይገኛል። በሌላ በኩል ደግሞ ዴቭና ሶሲ እንግዲህ ፍቅራችን አደጋ ላይ ነው በማለት እንግዲህ በጣም እየተሸማቀቁና እየፈሩ ይገኛሉ። ይህን ነገር ደግሞ እንዲፈጠር የተደረገባቸው ነገር ደግሞ ምንድን ነው በሚለው ኢዮስያስ በፍቅር መስተፋቅር አፈቀርኩት በሚለው በዛ ሰበብ በጣም ፍቅራቸው ሲረበሽ እንደቆየና ይሄ ደግሞ ተራ አሉባልታና ተራ ሳይኮሎጂስት እንደነበረም ተረድተዋል ማለት ነው። ይህን ነገር በችግራቸውን ከስንት ጊዜ በኋላ መፍታት በቻሉበት ታይም እንግዲህ ሶሲ ዩኒቨርሲቲ የሚማር ወንድም እንዳላትም አውቀናል ማለት ነው። እሱ ወንድሟ በፍቅር ተጎድቶ እንደነበረ እና ዩኒቨርሲቲ ካምፕ በነበሩበት ሰዓት በጣም የሚያፈቅራት ፍቅረኛው እንግዲህ በሱ ላይ ቺት እንዳደረገችበትና ሁሉም ፍቅረኛሞች እንደዛ እንደሆኑ አድርጎ በራሱ እንዳመነ፣ ነገር ግን አንቺን ፍቅር ከጀመርሽ ይሄ ነገር መፈጠሩ አይቀርም፣ ስለዚህ አርፈሽ ትምህርትሽን ተማሪ ብሎ በሚመክራት አይነት ጫና እንደዛ አድርጎ እየመከረ እንዳደገችም ተናግራለች ማለት ነው። እሱም ደግሞ ዴቭም ደግሞ ወንድሜ ይሄን ነገር ካወቀ በፍጹም ይሄን ግንኙነታችን አደጋ ላይ እንደሚወርቅ ብላ ስለነገረችውም፣ ነገር ግን የእሱ ፍቅረኛ ቺት አደረገችበት ማለት እኔ ቺት አደርግብሻለሁ ማለት ነው እንዴ በማለትም ጠይቋታል ማለት ነው። አንተ አታደርግብኝም፣ በጣም ነው የማምንክ፣ ነገር ግን ወንድሜ ደግሞ ይሄን ነው የሚያስበው ሲልም ለምን አናስረዳውም በማለት እንግዲህ ነግሯታል ማለት ነው። ሶሲም ደግሞ በፍጹም ይሄ ሊሆን አይችልም፣ ምክንያቱም ወንድሜን አንተ አታውቀውም በማለት እንግዲህ እንደ ጭንቀት ዴቪም በጣም በመጨናነቅ እንግዲህ ሲናገር ሰምተናል ማለት ለብሩኬም ነግሮታል ማለት ነው። ለፊዮሪ በነገራት ሰዓት ምን ማለት ነው እሱ ወጣት አይደል እንዴ የተማረ አይደል እንዴ እንዴት ነው ስለ ፍቅር የማያውቀው በማለት ፊዮሪም ስትልም አይ እንደዛ አይነት ነገር ደርሶበት ስለነበረ ነው ብሎም ዴቭም ሲነግራት ለና እሱ ደረሰበት ማለት ሁሉም ሰው እንደዛ ነው ብሎ ማለት ነው እንዴ በማለት እንትን ብለዋል ማለት ነው። ነገር ግን እንግዲህ ወንድሟም ደግሞ ዴቭ በሚሸኛት ሰዓት እንግዲህ እየተከታተለ እያየም ይገኛል ማለት ነው። ነገር ግን አሁን አብሮ አይቷቸው በነበረበት ሰዓትም እንዴት ብቻሽን ልትመጪ ቻልሽ ብሎ ሲላትም እሷም ደግሞ እንግዲህ ጓደኞቼ ሁሉ ጥለውኝ ስለሄዱ ለዛ ነው ብቻዬን የመጣሁት ብላ ዋሽታዋለች ማለት ነው። እሱ ግን ቀድሞ ከዴቭ ጋር ስትተቃቀፍ አይቷታል ማለት ነው። በድጋሚም ደግሞ እንግዲህ አብሮ በነበሩበት ሰዓት እቀፊኝና እንለያይ ሲላትም በቃ እስከዚህ ድረስ ከሸኛኝ ይበቃል ስትለውም እሷም ደግሞ ቅያሱ ጋር እኮ ገና አልደረስንም ብሎ ሲላትም ደግሞ እንግዲህ እሷም ደግሞ አይ ወንድሜ ያየኛል ስትልም እሺ እቀፊኝና እንለያይ ባላት ሰዓትም እንግዲህ አይ በፍጹም አላቅፈም ስትልም በጣም ዴቭን በጣም ነበር የከፋው ማለት ነው። ለምንድን ነው የማታቅፊኝ ሲላትም ሌላ ምክንያት ስታጣ አይ የጠረንክን ቢያሸተውስ ቤት ስገባ ስትልም እንዴ ብሎ በጣም በመሳቅ እንግዲህ እንዴት ነው የኔ ጠረን አንቺ ላይ ሊሆን የሚችለው ደግሞ ሽቶ እንደማልጠቀም ታውቂያለሽ በማለት እንግዲህ ያን ያላቀፈችውን ሊያቅፋት ሲፈልግ ያላቀፈችውን እንግዲህ አብረው እየሄዱ በነበረበት ሰዓት እንግዲህ ዴቭ በፍቅራቸው መሀል ምክንያቱም እንደዛ አይነት ነገር ፊልም ባየሽ ቁጥር ሶሲ ፊልም ላይ ስላየሁኝ እያለች በጣም ብዙ ነገሮችን
እያደረገችም በጣም አስቸጋሪና የቀልድ አይነት ነገር እያደረገች ስለነበረ እንግዲህ ፊልም እንድታቆም ያለበለዚያ ፍቅራቸው አደጋ ላይ እንደሆነ አስጠንቅቋትም ስለነበረ ለረዥም ሰዓት እንግዲህ ፊልም አቁማ እንደነበረም አውቀናል ማለት ነው። ነገር ግን አሁን ግን አብረው በሚሄዱ ሰዓት ሶሲ እንግዲህ ከዚህም በኋላ ፊልምሽንም መቀጠል ትችያለሽ፣ ፈቅጄልሻለሁ ብሎ ሲላትም እውነት ግን ነው በጣም ደስ ብሏት እንግዲህ እንዳቀፈችው ወንድሟ መጥቷል ማለት ነው። ያኔ አላቅፍም እንዳለችው አሁን ግን በራሷ ፍቃድ እንዳቀፈችው ወንድሟ መጥቷል ማለት ነው። ቤተሰቦች እንግዲህ ምን አይነት ጥያቄ እንደሚጠይቃት ወይም ደግሞ ምን ይላታል የሚለውን እንግዲህ በሚቀጥለው ክፍል እስክናየው ድረስ ሰላም ሁኑልኝ። እወዳችኋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። እወዳችኋለሁ። ቸር ቆዩልን።